በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥተናል። ብፁዕ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘያስቁም ወጨገ ዘመንበረ ተክለ ሃይማኖት የብፁዕነታቸው በረከታቸው ደረብን እያልኩኝ ዛሬ የተናገሩት ሰበር መረጃ አለ ማለት ነው። በቤተ ክርስቲያን በንዋየ ቅድሳትና እንዲሁም ደግሞ በቅድሳት ስዕላት ላይ የሚሳለቁት ግለሰቦች ከዚህ ድርጊታቸው እንዲቆጠቡ እንዲሁም ደግሞ ሕግ ደግሞ ዝም ማለት እንደሌለበት ቤተ ክርስቲያን ደግሞ ተግታ ያንን ሰው በሕግ ተከታትለ በሕግ እንድትቀጠው ሕግ እንዲቀጠው ማቅረብ አለብን ስሉ አውርቷል ማለት ነው። ሶሻል ሚዲያውን አነጋጋሪ ከሆነ ቪዲዮዎች ማለት ነው። እንዲሁም ደግሞ አስደሳች ዜና ነው ለኦርቶዶክሳውያን። ይሄን መልእክት ለሞላ ዓለም እንዲደርስ ሼርና ላይክ እያደረጋችሁ ትጀምራላችሁ ማለት ነው። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ስመ ተሐድሶ የሚደረገው እንቅስቃሴ የኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስርዓተ አምልኮ በመጠቀም ቤተክርስቲያናችንን በአደባባይ እየተደፈረ ይገኛል። ይህ አላስፈላጊ ተግባር የሀገራችንን ዜጎች በእኩልነት የሚያስተዳድረውን ሕገ መንግስት በቀጥታ የሚጻረር ድርጊት ነው። ሆኖም በሕግ የሚጠይቅና የሚያስቆም አካል አልተገኘም። እኛም ዝምታ የመረጥን ይመስላል። ነገር ግን መፍትሄው ዝምታ ሳይሆን በሕግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል። ቅዱስ አባታችን በረከታቸው ይደርብን። እጅግ በጣም ደስ የሚል መልእክት ነው ያስተላለፉልን። የብዙዎቻችንን ስሜት ነው ቅዱስ አባታችን ዛሬ በይፋ በቅዱስ ሲኖዶስ ምልዓተ ጉባኤ ላይ የተናገሩት። ይሄን ነው የምንፈልገው። ማንም እየተነሳ ቤተ ክርስቲያን ላይ አፉን ሲያላቀቅ ንዋያተ ቅድሳት ላይ እንደፈለጉ ሲሆኑ ዝምታ አያስፈልግም ብለን ስንጮህ ነበረ። እንግዲህ ዛሬ ቅዱስ ሲኖዶስ በምልዓተ ጉባኤው ላይ እጅግ አስፈላጊ የሆነውን ፖይንት አንስቷል። ቅድስት ቤተ ክርስቲያን ላይ ማንም እየተነሳ የፈለገውን መናገር እንደሌለበት፣ በተሐድሶ ስም የቤተ ክርስቲያን ንዋያተ ቅድሳት ላይ አንዳንድ ሰዎች ቅዱሳን ስዕላትን በመቅደድ ወንጌል በማቃጠል ቅዱሳን ጻድቃን ሰማዕታትን ገድላቸው እንደፈለጉ በመናገር ይሄንን ዝምታ መስበር እንደሚገባው ለቅዱስ ሲኖዶስ ምልዓተ ጉባኤ አሳስበዋል። ቅዱስ አባታችን እኛ የምንፈልገው ይሄን ነበረ። ይሄ መመሪያ ወደታች ወርዶ በስራ እንዲገለጥ እንፈልጋለን። እግዚአብሔር ያክብርልን። ቅዱስ አባታችን እግዚአብሔር በዕድሜ በጤና ይጠብቅልን። ብፁዕ ቅዱስ አባታችን በስተመጨረሻም ዝምታቸውን ሰበሩ። እንደነኛ አይነት ወርቅ የሆኑ አባቶቻችን አልነበረ ስንፈልግ የነበረው። እንደነኛ አይነት ለቅዱስ ቤተክርስቲያን ዘብ የሚቆሙ አባቶችን አልነበረ ስንፈልግ የነበረው። በስተመጨረሻም ብፁዕ አባታችን እንደዚህ አይነት መግለጫ አውጥተው ዝምታቸውን ሰብረዋል። ቅዱስ ቤተክርስቲያን ላይ እንደፈለጉ አፋቸውን የሚከፍቱ፣ በቅዱስ ቤተክርስቲያን ንዋያተ ቅድሳት ላይ እንደፈለጉ የሚፈነጩ፣ ስርዓተ ቅዱሳንን እየጨመደዱና እየቀደዱ ሃይማኖት ከሃይማኖት ለማበጣበጥ እየሰሩ የሚገኙ ሰዎችን በሕግ ተጠያቂ እንዲሆኑ ቅዱስ አባታችን ጥሪያቸው መልእክታቸው ለሕግ አካላት አስተላልፈዋል። ባለማህተብ ነኝ የምትል አብዝተ ኮፒ ሊንክና ሼር እያደረግ ለመላው ባለማህተብ ኦርቶዶክሳኖች እንድታደርሱልኝ ስል በሉ እግዚአብሔር ስም ጠይቃለሁ። እስከ መጨረሻው ድረስ ቪዲዮን ተመልከቱት። የቤተክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደድ ተደርሰዋል። በቤተ ክርስቲያናችን ህልውና ላይ በዓላማ የተነሱ አካላት የላከዋቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ እኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስርዓተ አምልኮ በመጠቀም ቤተ ክርስቲያናችንን በአደባባይ እየተደፈረ ይገኛል። ይህ አላስፈላጊ ተግባር የሀገራችንን ዜጎች በእኩልነት የሚያስተዳድረውን ሕገ መንግስት በቀጥታ የሚጻረር ድርጊት ነው። ሆኖም በሕግ የሚጠይቅና የሚያስቆም አካል አልተገኘም። እኛም ዝምታ የመረጥን ይመስላል።
ነገር ግን መፍትሄው ዝምታ ሳይሆን በህግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት በዘመናችን እየተከሰተ ያለውን ችግር ስንዘረዝር ውለን ብናደር መናገሩ በራሱ መፍትሄ ሊያመጣልን አይችልም። ጉባኤው ከዚህ በላይ መናገር እንደሚችልም እንገነዘባለን። ነገር ግን ለዚህ ሁሉ ችግር ዘላቂ መፍትሄ ሊያመጣ የሚችል መደላድል ይህ ጉባኤ በዚህ ስብሰባ ሊተልም ይገባል ብለን ከአደራ ጋር ማሳሰብ እንወዳለን። የእርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማቾች እልቂት የሚያስቆም የሰላምና የእርቅ ዕድል ቅድሚያ እንዲሰጠው ጉባኤው የበኩሉ ጥረት ማድረግ ይገባዋል ሲሉ ቅዱስነታቸው ተናገሩ። የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና መንግስት፣ ተፎካካሪ ፖለቲከኞችና እንዲሁም ደግሞ ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባልም ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን ሲሉ ቅዱስነታቸው ተደምጧል። አካላቸው ለሞትና ለጉዳት ሀብታቸውም ለዝርፊያና ለውድመት እየተዳረገ ነው። ይህም ሁሉ ሆኖ ፍትህን እያገኙ አይደለም። አብያተ ክርስቲያናትም በምዕመናን ፍልሰት እየተዘጉም እየተቃጠሉም ነው። ከዚህም ሌላ የሌለን ነገር እንዳለ አስመስሎ ከየአቅጣጫው የሚወረወረው የባዕዳን ስም የማጥፋት ዘመቻ የቤተ ክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደድ ተደርሷል። በቤተ ክርስቲያናችን ሕልውና ላይ በዓላማ የተነሱ አካላት የላክዋቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ የኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስነ ስርዓተ አምልኮ በመጠቀም ቤተ ክርስቲያናችንን በአደባባይ እየተደፈረ ይገኛል። ይህ አላስፈላጊ ተግባር የሀገራችንን ዜጎች በእኩልነት የሚያስተዳድረውን ሕገ መንግስት በቀጥታ የሚጻረር ድርጊት ነው። ሆኖም በሕግ የሚጠይቅና የሚያስቆም አካል አልተገኘም። እኛም ዝምታ የመረጥን ይመስላል። ነገር ግን መፍትሄው ዝምታ ሳይሆን በሕግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት በዘመናችን እየተከሰተ ያለውን ችግር ስንዘረዝር ውለን ብናደር መናገሩ በራሱ መፍትሄ ሊያመጣልን አይችልም። ጉባኤው ከዚህ በላይ መናገር እንደሚችልም እንገነዘባለን። ነገር ግን ለዚህ ሁሉ ችግር ዘላቂ መፍትሄ ሊያመጣ የሚችል መደላድል ይህ ጉባኤ በዚህ ስብሰባ ሊተልም ይገባል ብለን ከአደራ ጋር ማሳሰብ እንወዳለን። በሌላ በኩል በሀገራችን ያለው ያለመረጋጋት በሕዝባችን አጠቃላይ ስነ ልቡና በሀገሪቱ አንድነትና እድገት የሚያስከትለውን ጫና በቀላሉ የሚታይ አይሆንም። የሕዝቡ ስነ ልቡና ከተጎዳ የነገው እድል ጤናማ ይሆናል ተብሎ አይታሰብም። ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ
የተወሳሰበ እና የተራዘመ እንዲሆን አድርጎታል። በመሆኑም ይህ እርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማችን እልቂት የሚያስቆም የሰላምና የእርቅ እድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል። ብፁዕ ወቅዱስ አቡነ ማትያስ በረከታቸው ይደርብንና በዛሬው ዕለት በቅዱስ ሲኖዶስ ምልዓተ ጉባኤ መክፈቻ መርሃ ግብር ላይ መግለጫ ሰጥተው ውለዋል። በመግለጫቸውም በማንኛውም መልኩ ቤተክርስቲያናችን ላይ ለሚደርሰው ማንኛውም የሕግ ጥሰት ዝም ተብሎ ሊታለፍ እንደማይገባ ገልጸዋል። ቪዲዮ ከደረሳችሁ በደንብ ሼር፣ በደንብ ኮፒ ሊንክ ማድረጋችሁ እንዳትረሱ። ቤተክርስቲያናችን የሌላትን ነገር የጠቀሱ ስሟን ለማጥፋት በሚሞክሩት ላይ፣ የቅዱሳት ስዕላትን በአደባባይ በሚቀዱት ላይ፣ በስመ ተሐድሶ ተልእኮ ያላቸው በሚመስል መልኩ የእኛ መለያ በሆኑ ንዋየ ቅድሳትና ልብሰ ተክህኖ እንዲሁም ስርዓት አምልኳችንን በመጠቀም ቤተክርስቲያናችንን በአደባባይ በሚደፍሩት ላይ የህግ የበላይነት ሊከበር ይገባል ሲሉ ነው የገለጹት። በእኩልነት የምንተዳደርበትን ህገ መንግስት የሚጻረር ተግባርም ስለሆነ በህግ የሚጠይቅና ድርጊቱን የሚያስቆም አልተገኘም፣ እኛም ዝምታ መርጠናል ሲሉ ብፁዕነታቸው በመግለጫቸው አሳውቀዋል። አክለውም መፍትሄው በዝምታ ማለፍ ሳይሆን በህግ አግባብ መንቀሳቀስ ነው ሲሉም ተናግረዋል። ጥቅምት 12 2017 ዓ.ም የዛሬ ቪዲዮ ይህን መስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችን ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።